ያ ረሕማን ልቤ ሲደነደን መንገዶቼ ሲጠቡብኝ ተስፋዬን ግን ለይቅርታህ መወጣጫ አደረኩኝ። ኃጢአቴ በዓይኔ ታላቅ ሆኖ አገኘሁኝ፣ ግን ከይቅርታህ ሳነጻጽር ጌታዬ ሆይ ይቅርታህን ከኃጢአቴ ታላቅ ሆኖ አገኘሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ደግሞ የምንመለከተው አርረሕማን የሚለውን የአዛኙን ጌታችን አላህ አዘወጅል ስያሜ ነው። አርረሕማን የሚለው ራሱ ትርጉሙ ምንድነው? አመጣጡስ ምንድነው? ሌላ አካል ሲሰየምበታል በዚህ ስም? ነቢያቶች ይሰብከውታል? በቁርአን ስንት ጊዜ ተጠቅሷል? እንደዚሁ ከአርረሕማን ከሚለው ስያሜ ምን ትምህርቶችን እንወስዳለን? ከራሳችን ጋርስ እንዴት እናቆራኛለን የሚለውን ዛሬ የምንመለከት ይሆናል። እስከ መጨረሻው በመስማት እናንተም ለሌሎች ሸር በማድረግ እንድታዳርሱት በአክብሮት ጠይቃችኋለሁ። ባረከላሁ ፊኩም። ዛሬ የምንመለከተው የታላቁ የአላህ አዘወጀልን ስያሜ የሆነውን አንዱን አርረሕማን የሚለውን ስያሜ ይሆናል። አምላካችን አላህ ሱብሓነሁ ወተዓላ በተከበረው ቃሉ ቁል በላቸው አንተ ሙሐመድ እድዑላህ አው እድዑ አርረሕማን፣ አላህ ሱብሓነሁ ወተዓላን ተጣሩ አው ደግሞ አዛኙን ጌታ አርረሕማንን ተጣሩ። አየማ ተድዑ የትኛውንም ስያሜ ብትጠሩ ፈለሁል አስማኡል ሁስና ደርሱ መልካም ስሞች አሉት በማለት በሱረቱል ኢስራ ላይ አምላካችን አላህ ይናገራል። እንደዚሁም አምላካችን አላህ አዘወጀል በተከበረው ቃሉ ቁል ሁወላሁ አላህ አዘወጀል በሱረት ሐሽር ላይ ደግሞ ሁወላሁ አለዚ ላ ኢላሃ ኢላሁ አላህ ማለት ሁወላሁ እርሱ ነው። አላህ ማለት አለዚ ላ ኢላሃ ኢላሁ ከእርሱ በስተቀር ሌላ አምላክ የሌለ ዓሊሙል ገይቢ ወሸሃዳ ሩቁንም ቅርቡንም የሚያውቀው ሁወ አርረሕማኑ ረሒም እርሱ አዛኝና ሩህሩህ ነው በማለት አምላካችን አላህ አዘወጀል ይናገራል። በሱረቱል ፋቲሃም እንደዚሁ አምላካችን አላህ አንቀጽ 3 ላይ አርረሕማን አርረሒም በማለት ስያሜውን ያስቀምጠዋል። የአላህ መልእክተኛም ዓለይሂ ሰላቱ ወሰላም ኢነላሃ 99 አስማ 100 ኢላ ዋሂዳ ካሉ በኋላ መን አሕሳሃ ደኸለል ጀና ካሉ በኋላ እሷን ያፈዛት ጀነት ገባ ካሉ በኋላ ሁወላሁ አለዚ ላ ኢላሃ ኢላሁ አርረሕማኑ ረሒም በማለት በሱነን አተርሚዚ ይናገራሉ ማለት ነው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም። በተመሳሳይ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሲናገሩ ሱነን አቢ ዳውድ ላይ ቃለ አላሁ ተዓላ አላህ ሱብሓነሁ ወተዓላ እንዲህ አለ አሉ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም አና አርረሕማኑ እኔ አርረሕማን ነኝ፣ ኸለቅቱ አርረሒም ዝምድና ፈጠርኩኝ፣ ወሸቀቅቱ ለሃ አስማን እስምን ከኔ ስም ያኔ እንትን አልኩኝ ሚን እስሚ ከስሜ እንትን አልኩኝ ከፍዬ ሰጠኋት በማለት ወይም ደግሞ ከስሜ ነጥቄ ሰጠኋት በማለት የአላህ መልእክተኛ ዓለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላ እንደዚህ እንደተናገረ ይነግሩናል ማለት ነው። ሐዲሱ ሷሂህ ነው። ይሄን የምታገኙት ሱነን አቢ ዳውድ ላይ ነው ማለት ነው። ስለዚህ ከዑለሞችም እንደዚሁ አርረሕማን የሚለውን ስያሜ ሲናገሩ አርረሕማን እስሙን ኻሱን ቢላሂ ላ ዩሰማ ቢሂ ገይሩ አርረሕማን የሚለውን ስያሜ ያኒ እስሙን ኻሱን ይሄ ስም ለአላህ ሱብሓነሁ ወተዓላ ብቻ ነው፣ ቢላሂ በአላህ ሱብሓነሁ ወተዓላ ብቻ ነው። ላ ዩሰማ ቢሂ ገይሩ ከሱ ውጪ ማንም የማይሰየምበት ስያሜ ነው በማለት ዑለሞች ይናገራሉ ማለት ነው። ለምሳሌ ከነሱ መካከል ኢብኑ ከሲር ረሂመሁላህ እና ኢብኑል ቀይም ረሂመሁላህ ተዓላ ይናገራሉ ማለት ነው። ይሄንን እንግዲህ አመጣጡስ እንዴት ነው የሚለውን ነገር በቁርአን አምላካችን አላህ ሱብሓነሁ ወተዓላ ስንት ጊዜ ጠቅሶታል የሚለውን የምንመለከት ይሆናል። ወረደ እስሙ አርረሕማን አርረሕማን የሚለው ስያሜ ፊል ቁርአን ከሪም በቁርአን ስንት ጊዜ ተጠቅሷል? 57 ጊዜ ተጠቅሷል። 57 ጊዜ አርረሕማን የሚለውን ስያሜ አምላካችን አላህ አዘወጀል ጠቅሶታል። ለምሳሌ ሱረቱ ጣሃ ላይ አምላካችን አላህ አርረሕማኑ ዐለል ዐርሽ እስተዋ አዛኙ ጌታ አላህ አዘወጀል ከአርሽ በላይ ሆነ ከአርሽ በላይ ከፍ አለ በማለት አምላካችን አላህ አዘወጀል ሲጠቅሰው እንመለከታለን። በሐዲስም ላይ እንደዚሁ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በሙስነድ አሕመድ ላይ ሲናገሩ እንደዚሁ ሰሂህ ነው ሐዲሱ عن عبد الرحمن بن عوف قال سمعت رسول الله صلى الله عليه وسلم يقول يالله መልእክተኛ እንዲህ ሲሉ ሰምቻቸዋለሁ قال الله تعالى انا الرحمن እኔ አርረሕማን ነኝ ብሎ አምላካችን አላህ አዘወጀል ተናገረ በማለት ይናገራሉ ማለት ነው።
በተመሳሳይ ኢማም القرطبي رحمه الله تعالى تفسير القرطبي ላይ ምን ይላሉ? قال القرطبي ولم يسمي به أحد قبله تعالى الله سبحانه وتعالى በዚህ ስያሜ ማንም አልተሰየመበትም ከሱ በፊት ከዚህ በፊትም ማንም አልተሰየመበትም ولا ينبغي لأحد بعده ከዚህም በኋላ እንደዚሁ ማንም ሰው ሊሰየምበት አይገባም በማለት ሱረቱ ሷድ ሲያብራሩ ቁጥር 105ኛውን አንቀጽ ይናገራሉ ማለት ነው። ስለዚህ አርራህማን የሚለውን ስያሜ ማንም የማይሰየምበት የአላህ Subhanahu Ta'ala ብቸኛ ስያሜ ሲሆን በቁርአን 57 ጊዜ የተጠቀሰ መሆኑን እንገነዘባለን ማለት ነው። ተፍሲር አልቁርጡቢ ሙጀለድ 1 የሱረቱ ሷድ ቁጥር 105 ሲያብራሩ የተናገሩበት ነው ማለት ነው። እንግዲህ ነቢያቶች ሰብከውታል ወይ የሚለውን የሁለተኛውን ጥያቄ ስንመለከት ደግሞ በሚገባ ሰብከውታል። አላህ አዘ ወጀል በሱረቱ ጣሃ ላይ ወለቀድ ቃለ ለሁም ሃሩኑ ሚን ቀብል ከዚህ በፊት ሃሩን እንዲህ ብሏቸው ነበር ያ ቀውሚ ህዝቦች ሆይ ኢነማ ፉቲንቱም ቢሂ ወኢነ ረበኩም ጌታችሁ እኮ አርራህማን አዛኙ ጌታ ነው ፈተቢዑኒ ስለዚህ ተከተሉኝ በማለት ሃሩን አለይሂ ሰላም ወይም አሩን እንደሰበከው እዚህ ጋር እንመለከታለን። በተመሳሳይ ደግሞ መርየም አለይሂ ሰላም ማለትም የኢሳ አለይሂ ሰላም የነብዩላህ ኢሳ አለይሂ ሰላም እናት እንደዚሁ በታላቁ ጌታችን በአርራህማን ስትጠበቅ እንመለከታለን። ሱረቱል መርየም ቁጥር 18 ላይ قالت اني اعوذ بالرحمن منك ካንተ በአርራህማን ባዛኙ ጌታዬ እጠበቃለሁ በማለት ስትናገር እንመለከታለን ማለት ነው። ስለዚህ አርራህማን የሚለው ስያሜ ከዚህ በፊትም የሚታወቅ በነቢያቶችም የሚታወቅ በሷሊሆችም የሚታወቅ ስያሜ እንደሆነ በዚህ መገንዘብ እንችላለን ማለት ነው። ከሐዲስም እንደዚሁ የአላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ? በሰሂህ ቡኻሪ ሐዲስ ቁጥር 3207 ላይ ምን ይላሉ? لما أسرع به ثم أعرج به إلى السماء الرابعة ودا أردتني سماي لي ملكته فإذا أنا بإدريس كذبوا على حديث يكتل هنا فقال مرحبا بأخي الصالح والنبي الصالح يالو كقل صبت عن مثل لي حديث لي مالتنا بخاري 207 አንቀጽ ስትመለከቱ الرحمن ብለው ይጠሩ እንደነበር ይቀመጣል ማለት ነው። ስለዚህ አርራህማን የሚለውን ስያሜ በቁርአንም በሐዲስም ከዑለሞችም እንደምትመለከቱት አርራህማን የሚለውን ይጠቀሙት ነበር። ለምሳሌ ኢብኑ ተይሚያህ ረሂመሁላህ ተዓላ ሲናገሩ ወካነት الرسل መልእክተኞች ይጠሩ ነበረ ኢላ ዒባደቲ አርራህማን ወተውሂዲሂ ወደ አዛኙ ጌታና ወደ ተውሂድ ይጣሩ ነበረ ወደ አዛኙ ጌታ አላህ አዘ ወጀል ይጣሩ ነበረ በማለት መጅሙዑል ፈታዋ ይናገራሉ ማለት ነው። ሙጀለድ 1 ላይ ማለት ነው ይናገራሉ። እና ይህንን ካየን ዘንድ ያኔ መጅሙዑል ፈታዋ ላይ ብትመለከቱ በዚህ ሙጀለድ 1 ላይ ታገኙታላችሁ ገጽ 172ኛው ላይ ማለት ነውና በዚህ መልኩ እንደተመለከትነው ከዚህ በፊት የነበሩ ታላላቅ ነቢያቶችም ሆኖ እንደዚሁም ደግሞ ረሱሎችም ታላላቅ ደግሞ መልእክተኞች ሰዎችም ወይም ደግሞ ሷሊሆችም ይጣሩበት እንደነበሩ በዚህ መመልከት እንችላለን ማለት ነው። እንግዲህ አርራህማን ከሚለው ስያሜ የምንወስዳቸው ትምህርቶች ምንድናቸው የሚለውን ስንመጣ ደግሞ አርራህማን የሚለውን የመጀመሪያው የዛቱ ስም መሆኑን ነው። አምላካችን አላህ በሱረቱል ኢስራ ላይ ቁል ዱዑላህ አው ዱዑ አርራህማን አላህን ጥሩ ወይም አርራህማንን ጥሩ ይላል አይደለ? አና አርራህማኑ እኔ አላህ አዘ ወጀል አቡ ዳውድ ላይ እንደተናገረው ቅድም አና አርራህማን እኔ አዛኙ ጌታ ነኝ ብሎ ተናግሯል። ዑለሞችም እንደሚናገሩት አርራህማኑ እስሙን ለሁ ተዓላ ለአላህ ሱብሓነሁ ወተዓላ ስም ነው ላ ዩሽሪኩሁ ፊሂ ገይሩ ከርሱ ውጪ ማንም ሊጋራው የማይችል ነው በማለት ይገልጻሉ ማለት ነው። ስለዚህ አላህ የሚለውን ስያሜ የዛቱ ስም ነው የማንነቱ ስም ነው። አላህ ሱብሓነሁ ወተዓላ አርራሂም ወነ አዛኝ የሆነ ጌታ አርራህማን የሆነ ጌታ ነው የሚያዝን ነው ለባሮቹ አዛኝ የሆነ ጌታ አምላክ እንደሆነ መረዳት እንችላለን። ዛቱ በባህሪው ራሱ ምንድነው አዛኝ የሆነ ጌታ እንደሆነ መመልከት እንችላለን ማለት ነው። ሌላው ነገር ደግሞ ርህራሄ ወይም እዝነቱ ለዓለማት ሁሉ ያካበበ መሆኑን እንመለከታለን። ለምሳሌ ሱረቱል አዕራፍ ላይ አምላካችን አላህ ወራህመቲ ወሲዐት ኩል ሸይ ምንድነው የሚባለው ረህመቴ ወይም ርህራሄ ነገሩን ሁሉ አካበበ ወይም ደግሞ ዓለማትን ሁሉ ተቆጣጠረ ይላል አይደል? የአላህ Subhanahu Wa Ta'ala እዝነትና ርህራሄ ዓለምን ያካበበ ነው።
ሁሉም እዚህ ምድር ላይ ያለ ፍጥረታት ሁሉ የሚኖረው በአላህ እዝነት ነው። የሚረዘቀው በአላህ እዝነት ነው። የሚሄደው፣ የሚጓዘው፣ የሚነሳው፣ የሚተኛው ሁሉም በአላህ እዝነት ነው። የአላህ እዝነት ከሌለበት እዚች ምድር ላይ አንድ ዳባ ብትሆን አንድም አካል ቢሆን በፍጹም መራመድም ሆነ መንቀሳቀስ አይችልም። ለዛም ነው የአላህ መልእክተኛ አለይሂ ሰላቱ ሰላም በሐዲሳቸው ሲናገሩ جعل الله الرحمة الله سبحانه وتعالى እዝነቱን አደረገ 100 ጁዝአ 100 እጥፍ አደረገው አምላካችን አላህ Subhanahu Wa Ta'ala በማለት የአላህ መልእክተኛ በሰሂህ ቡኻሪ ላይ ይናገራሉ። ኢብኑ አልቀይም ረሂመሁላህ ተዓላ ሲናገሩ ረህመቱ الرحمن ያአዛኙ ጌታ አላህ عز وجل እዝነት እኮ ዓመቱን لخلقه ለሁሉም خلق ዓም ነው። በቃ ኩልህም ለሁሉም ሰው በቃ ዓም ሆኖ የሚያገለግል ነው በማለት ይናገራሉ። طيب ሁሉንም ካፊሩንም ሙስሊሙንም ያካበበ ነው የአላህ እዝነት። ካፊሩም ይረዘቃል፣ ሙስሊሙም ይረዘቃል። በቃ እንስሳው የሚረዘቅ ሁሉም ነገር አላህ عز وجل በዝነቱ በረህመቱ አላህ Subhanahu Wa Ta'ala ነው የሚረዝቀው ማለት ነውና በዚህ መልኩ መረዳት እንችላለን። ሌላው ነገር ደግሞ በዚህ ስም ዱዓ ማድረግ እንደሚቻል እንማራለን፣ እንገነዘባለን። እንግዲህ በሱረቱ ኒሳ ላይ አምላካችን አላህ Subhanahu Wa Ta'ala ምን ይላል? ሱረቱ ኒሳ ቁጥር 32 ላይ ስትመለከቱት ወሰአሉላህ ሚን ፈضሊ አላህ Subhanahu Wa Ta'ala ከዝነቱ ለምኑት በማለት ይናገራል። ምንድን ብለን ነው ምን ለምነው ሲባል ያ الرحمن الدنيا والآخرة የአላህ መልእክተኛ አለይሂ ሰላቱ ሰላም በሐዲስ እንደተናገሩትኝ አልሙስተድረክ ላይ እንደተናገሩትኝ ያ الرحمن الدنيا والآخرة የዱንያም የአኺራም አዛኝ ይሆንኩ ጌታ አላህ Subhanahu Wa Ta'ala ሆይ ብለን ዱዓ እንድናደርግ የአላህ መልእክተኛ አለይሂ ሰላቱ ሰላም ይናገራሉ። قال النووي رحمه الله تعالى نووي امام النووي رحمه الله من ይላሉ يستحب أن يدعو በርሱ ስም እንዲጠራ ወይም አርራህማን በሚለው ስያሜ እንዲጠራ አላህ عز وجل ይፈልጋል ወይም ይስተሐቡ ይወደዳል በማለት ይናገራሉ ማለት ነውና አርራህማን ያ ረሂም እያልን አላህ Subhanahu Wa Ta'ala በስሞቹና በባህሪያቶቹ እንጠራለን። ግን ደግሞ አርራህማን የሚለውን ስያሜ ከራሳችን ህይወት ጋር ያዘነልን ነገራቶች እያስታወስን እያየን የምንችለውን አቅም ከዛ ጋር እያያዝን ብንጠራው ደግሞ ይበልጥ ለማቅረብ ሁሌ ደግሞ አርራህማን የሚለውን ስያሜ ከኛ ጋር ለማቆራኘትና ሁሉ ጊዜ አርራህማን የሚለውን ስያሜ ለመጥራት አላህ Subhanahu Wa Ta'ala ዱዓ ለማድረግ ወደርሱ ለመቃረብ ይረዳናል ማለት ነው። ሌላው ደግሞ አርራህማን ወደሚለው ስያሜ እኛ መጣጋታችን ነው። ማለትም እኛ የአርራህማን ባሮች ተብለን ተጠርተናል። በተመሳሳይ ደግሞ አብዱራህማን አብዱላህ አንድ ሰው የተወደደ ስም አላህ Subhanahu Wa Ta'ala ዘንድ አብዱራህማን ተብሎ መሰየም እንደሆነም እንረዳለን። ይሄንን ደግሞ ስንመለከት አላህ عز وجل ወደ ራሱ አስጠግቶ ይጠራናል። ሱረቱል ፉርቃን ላይ ለምሳሌ ወዒባዱር ረህማን እነዛ የአላህ ባሮች ወይም የአርራህማን ባሮች እኮ ይላል الذين يمشون على الارض هونا በማለት አላህ Subhanahu Wa Ta'ala እነዛ በምድር ላይ በዝግታ የሚጓዙ ናቸው በማለት ይናገራል። እዚህ ጋር የምንረዳው ምንድነው? ወዒባዱር ረህማን የአርራህማን ባሮች ብሎ ወደ ራሱ አስጠግቶ እንመለከታለን ማለት ነው። የአላህ Subhanahu Wa Ta'ala እዝነቱ ርህራሄው ወደ ራሱ አስጠግቶ የዚህን ያክለኛ ምን ያክል እንደሚወደን ማሳያ ነው ማለት ነው። ሌላው ነገር ምንድነው? ኢነ አሐበ አስማኢኩም ኢለላሂ አብዱላህ ወአብዱራህማን አላህ Subhanahu Wa Ta'ala ዘንድ የተወደደ ስያሜ ምንድነው? አብዱላህ የሚለውና አብዱራህማን የሚለው ስያሜ ነው። ሁላችንም የአላህ ባሪያ ብንሆንም ነገር ግን በስያሜ ደረጃ አብዱላህ አብዱራህማን ብለን ብንሰየም ሞር የተሻለ መሆኑን እዚህ ጋር መመልከት እንችላለንና ስለዚህ ሴቶችም አመተ ረህማን ማለት ትችላላችሁ፣ ወንዶች ደግሞ አብዱራህማን በማለት መጠራት ትችላላችሁ ማለት ነው። ይሄንን ደግሞ ፈትህ ባሪ ላይ መመልከት ትችላላችሁ፣ በግልጽ ተቀምጧል። ሰሂህ ሙስሊም ሐዲስ ቁጥር 2132 እና ሱረቱል ፉርቃን 63ኛው አንቀጽ ላይ መመልከት ትችላላችሁ ማለት ነው። ለማድረጃ ማጣቀስ ስለፈለኩ ነው ኢንሻአላህ። ሌላው ነገር ምንድነው? ያ ረህማን የጌታችን የአላህ Subhanahu Wa Ta'ala ከቁጣው እዝነቱ ይቀድማል። አይገርማችሁ? አላህ عز وجل ይቆጣል፣ ወላኪን ደግሞ እዝነቱ ከቁጣው ይቀድማል። ለዛ ነው አላህ عز وجل كتب ربكم على نفسه الرحمة ጌታችሁን በነፍሱ ላይ እዝነትን ጻፈ በማለት በሱረቱል አንዓም ቁጥር 54 ላይ አምላካችን አላህ عز وجل ይናገራል። እንግዲህ አላህ Subhanahu Wa Ta'ala በሱ ላይ እዝነትን ጽፏል። ለባሮቹ አዛኝ ሩህሩህ የሆነ ጌታ መሆኑን ጽፏል። ስለዚህ አርራህማን የሆነው ጌታችን ላይ
ሁሌ መደገፍ እንዳለብን ሁሌ ወደሱ መጠጋት እንዳለብን በምንም ተአምር ተስፋ መቁረጥ እንደሌለብን በዚህ መረዳት እንችላለን ማለት ነው። ለዛም ነው የአላህ መልእክተኛ አለይሂ ሰላቱ ሰላም ሲናገሩ አላህ አዘ ወጀል ያላቸውን ኢነ ረሕመቲ ተግሊቡ ገደቢ ቁጣዬ እኮ ያኔ ማነው ረሕመቲ እዝነቴ እኮ ቁጣዬን ትገለብጣለች ወይም ትቀድማለች በማለት የአላህ መልእክተኛ አለይሂ ሰላቱ ሰላም በዚህ መልኩ ይናገራሉ ማለት የአላህ አዘ ወጀል ርህራሄ ይቀድማን ብሎ እንደነገረን የአላህ መልእክተኛ አለይሂ ሰላቱ ሰላም በሐዲሳቸው በሰሂህ ቡኻሪ ሐዲስ ቁጥር 7404 ላይ ይናገራሉ ማለት ነው። ኢብኑ ከሲር ረሂመሁላህ ሲናገሩ ምን ይላሉ? وهذا من فضله وكرمه ያ አላህ ሱብሓነሁ ወተዓላ እዝነት ነው ይሄ ምን ያክል አላህ ሱብሓነሁ ወተዓላ ለባሮቹ ምን ያክል አዛኝ መሆኑን ሩህሩህ መሆኑን የሚገልጽ ነው በማለት ይናገራሉ። ተፍሲር ኢብኑ ከሲር ላይ ኢብኑ ከሲር ረሂመሁላህ ተዓላ ይናገራሉ ማለት ነውና በዚህ መልኩ የአላህ ሱብሓነሁ ወተዓላ እዝነቱ ቁጣውን እንደምትቀድመው ሁሌ በዝነቱ ላይ መደገፍ እንዳለብን አላህ Subhanahu Ta'ala ቁጣውን እንደምንፈራው ሁሉ ግን እዝነቱ ደግሞ ከሁሉም ነገር እንደሚበልጥ አውቀን ምንም አይነት ወንጀል ላይ ብንወድቅም ሆነ የትኛውም ሁኔታ ላይ ብንሆን ወደ እርሱ መጠጋትና መደገፍ እንዳለብን መረዳት እንችላለን። ሌላው ደግሞ ምንድነው አላህ Subhanahu Ta'ala የሱ ርህራሄ የሱ እዝነት በመካከላችን እንድንተዛዘን ያደርገናል። ማለትም የሱ እዝነት የሱ ሩህሩህ መሆን እኛ በመካከላችን እንድንተዛዘንና እንድንዋደድ ያደርገናል። ለዛም ነው በሱረቱል አሊ ኢምራን አምላካችን አላህ አዘ ወጀል ቢልና ፈቢማ ረሕመቲን ሚነላህ ሊንተ ለሁም ከአላህ በሆነ ችሮታ ለነሱ ያኔ ሊንተ ለሁም አዛኝ ሆንክላቸው ወይም ደግሞ በጣም ሩህሩህ ደግ ሆንክላቸው ወይም ልስልስ ሳልክላቸው በማለት አምላካችን አላህ የሚናገረው በምን ፈቢማ ረሕመቲን ሚነላህ ከአላህ በሆነ እዝነት። ስለዚህ በመካከላችን ያለው ርህራሄ እናት ለልጇ ልጅ ለአባቷ አባት ለልጁ እንደዚሁም ደግሞ ባል ለሚስቱ እህት ለወንድሙ ሌላው ማህበረሰብ ሙስሊም እንደዚህ የተለያዩ አካላቶች አንዱ ካንዱ የሚተዛዘነው ምንድነው የአላህ Subhanahu Ta'ala አንዷን ረሕመት ወደ ምድር አምጥቶ በመካከላችን እንድንተዛዘን ስላደረገን ነው ማለት ነው። ይሄንንም ደግሞ ያላህ መልእክተኛ አለይሂ ሰላቱ ሰላም ሲናገሩ አርራሂሙና የርሐሙሁም አርራህማን የሚያዝኑን ሰዎች አላህ Subhanahu Ta'ala ያዝንላቸዋል፣ አዛኝን ሰዎች አላህ ያዝንላቸዋል በማለት ያላህ መልእክተኛ በሰሂህ ቡኻሪ ላይ ይናገራሉ። ሐዲስ ቁጥር 1924 ላይ ማለት ነው። እንደዚሁም ደግሞ ያላህ መልእክተኛ አለይሂ ሰላቱ ሰላም በሌላው ሐዲሳቸው አርራህማን አየርሐም ዒባደላህ ማን الرحمن አየርሐመ ዒባደላህ አንድ ሰው አዛኝ የሚባለው ምንድነው የአላህን ባሮች ሲያዝንላቸው ነው በማለት ሱነን ኢብኑ ማጃህ ላይ ይናገራሉ ያላህ መልእክተኛ አለይሂ ሰላቱ ሰላም ማለት ነው። ስለዚህ ማነው ዑለሞች ማለት ነው ይናገራሉ በዚህ መልኩ ያስቀምጣሉ። አላህ Subhanahu Ta'ala እንዳዝንላችሁ ከፈለጋችሁ ተዛዘኑ በማለት ያስቀምጣሉና ሁሌ ሰዎችን መተዛዘን እንዳለብን ሁሌ ለሰዎች ማዘን እንዳለብን ለወንድሞቻችን ለእህቶቻችን ለምናቃቸው ማዘን እንዳለብንና ለነሱ ደግ መሆን እንዳለብን መረዳት እንችላለን ማለት ነው። ሌላው ነገር ደግሞ ተስፋችንንና እንደዚሁም ደግሞ ፍርሃታችንን ማመጣጠን እንዳለብን ያስቀምጣል። አንዳንድ ሰዎች በአላህ Subhanahu Ta'ala እዝነት ይደገፉና ቁጣውን ይረሱታል። አንዳንድ ሰዎች ደግሞ በአላህ ቁጣ እንትን ይሉና ይፈሩና የአላህ Subhanahu Ta'ala እዝነት ይተውታል። ስለዚህ ሁለቱንም ማመጣጠን መሄድ እንዳለብን ነው ቁርአን የሚነግረን። አላህ አዘ ወጀል አዛኝ ነው ሩህሩህ ነው። ወላኪን ደግሞ በተመሳሳይ ደግሞ አላህ Subhanahu Ta'ala ልንፈራው የሚገባም ነው። ወንጀልን ልንዳፈር እንደማይገባ አምላካችን አላህ ይናገራል። ለዛን አላህ አዘ ወጀል ሱረቱል ሂጅር ላይ ነቢ ዒባዲ ባሮችን አብሰራቸው ንገራቸው ያኒ ሀኒ አለኩም በላቸው ነው። አኒ ሰለኒ ንገራቸው አነል ገፉሩ ረሂም እኔ ያኒ አዛኝና ሩህሩህ መሆኔን ንገራቸው ረሂም መሆኔን ንገራቸው ወአነ አዛቢ ነገር ግን ደግሞ ቅጣቴ ሁወል አዛቡል አሊም አሳማሚና ቅጣት ያሳማሚ መሆኑን ቅጣት ብርቱ መሆኑን ደግሞ ንገራቸው በማለት በሱረቱል ሂጅር ቁጥር ከ49 እስከ 50 ድረስ አምላካችን አላህ አዘ ወጀል ይናገራል ማለት ነው። ስለዚህ አላህ Subhanahu Ta'ala ላይ የሆነ አዛኝ ነው ሩህሩህ ነው ብለን ድግፍ ብለን
ቁጣውን መርሳት የለብንም ነው። ምክንያቱም ወንጀልን እንድንዳፈር ሊያደርገን ስለሚችል አላህ Subhanahu Wa Ta'ala አዛኝ መሆኑን መደገፋችን ጥሩ ነገር ሆኖ ሳለ ደግሞ ቁጣውን መርሳት የለብንም ነው። ምክንያቱም አላህ ያዝልልኛል እያልን ወንጀል ላይ እንድንዘፈቅ ወንጀል ላይ እንድንዘወትር ሊያደርገን ስለሚችል በዛ ነገር ላይ መሆን የለበት። አላህ Subhanahu Wa Ta'ala አዛኝ ሩህሩህ ለባሮቹ ይቅርታን አድራጊ መሃሪ የሆነ ጌታ ቢሆንም ወላኪን ደግሞ ሸዲዱል ኢቃብ መሆኑን ደግሞ መርሳት የለብንም። ወአነ ዐዛቢ هو العذاب الأليم አሳማሚ ቅጣት እንደሆነ አላህ አዘ ወጀል ይናገራል። የሱ ቅጣት ማለት ነው። ያላህ መልእክተኛ አለይሂ ሰላቱ ሰላም በሐዲሳቸው ለው يعلم المؤمن አንድ ሙእሚን ቢያቅኮ ما عند الله من العقوبة الله سبحانه وتعالى ዘንድ ያለውን ቅጣት ቢያቅኮ ብለ ያላህ መልእክተኛ በሰሂህ ሙስሊም ላይ ይናገራሉ። ኢብኑ አልቀይም ረሂመሁላህ ያንን ሲናገሩ العقوبة ደግሞ ቅጣት የተባለው ነገር እኮ يعني في سيره إلى الله እንደዚሁም ወደ አላህ Subhanahu Wa Ta'ala መጠጋቱ ምናምን እንደዚህ يعني ተስፋ ሳንቆርጥና በخوفና በረጃዕ ባነት መካከል ሆነን በመመለስና يعني بين الخوف والرجع በአላህ Subhanahu Wa Ta'ala በመፍራትና እንደዚሁም ደግሞ በመመለስ መካከል ሆነን አላህ Subhanahu Wa Ta'ala ማምለክ እንዳለብን ለማስረዳት ነው ያላህ መልእክተኛ አለይሂ ሰላቱ ሰላም ይሄን ያሉት በማለት ኢብኑ አልቀይም ረሂመሁላህ ይናገራሉ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala አዛኝ ሩህሩህ ነው። በተመሳሳይ ደግሞ ሸዲዱል ኢቃብ ስለሆነ በምንችለው አቅም ልንጠነቀቅ ይገባል ነው። ገብታችኋል? ሌላው ነገር ደግሞ አርሱል ቁርአን የምትባል አንዲት የቁርአን አንቀጽ አለች። ሱረቱር ረህማን የሷ ሱራ የተሰየመችው አርራህማን በሚለው በአላህ አዘ ወጀል ስያሜ ነው። አላህ አዘ ወጀል አርራህማን በሚለው ስያሜ የተሰየመች ናት። ምንድናት እሷ? ሱረቱር ረህማን። አላህ አዘ ወጀል ሱረቱር ረህማን ቁጥር 1 እስከ 3 ላይ الرحمن علم القرآن خلق الإنسان በማለት ይናገራል። الرحمن አዛኙ ጌታ ቁርአንን ያስተማረ ሰውንም የፈጠረ በማለት ይናገራል። ስለዚህ በዚህ በሱረቱ الرحمن መሰረት الرحمن የሚለው ጌታችን የአላህ Subhanahu Wa Ta'ala ስያሜ يعني ተሰይማ ሙሉ ስለ الرحمن የምታወራናት የረህማን ያዛኙ ጌታችን አላህ Subhanahu Wa Ta'ala መገለጫ ሆና ነው የተቀመጠችው። ለዛም ነው ያላህ መልእክተኛ አለይሂ ሰላቱ ሰላም لكل شيء عروس ለሁሉም ነገር እኮ አሩስ አለ ወይም ደግሞ ሙሽራ አለው አሉ ያላህ መልእክተኛ። وعروس القرآن የቁርአን ደግሞ ሙሽራ الرحمن ይሄ ሱረቱ الرحمن ወይም ደግሞ الرحمن የምትለዋ የቁርአን አንቀጽ ናት በማለት ይናገራሉ ማለት ነው ሐዲስ ላይ። ስለዚህ الرحمن የሚለው ስያሜ አሩሱል ቁርአን የቁርአን ራሱ አሩሱል ቁርአን ተብሎ የተጠራው የአላህ Subhanahu Wa Ta'ala ስያሜ የተሰየመች ናት ያቺ የቁርአን አንቀጽ ማለት ነው። ኢብኑ ይላሉ ኢብኑ አሽሪ ረዲየላሁ ሐፊዘሁላህ ማነው ረሂመሁላህ ተዓላ افتتح السورة سورة ወይም ደግሞ አንቀጿ እንትናለች ተከፈተች بسم الرحمن لأنها ይሳቋሉ መظهሩ رحمته የአላህ Subhanahu Wa Ta'ala እዝነት ግልጽ ስለምታደርግ ነው በማለት ይናገራሉ ማለት ነው። ስለዚህ الرحمن የሚለውን ስያሜ በምንችለው አቅም ወደርሱ መቃረብ ያድርገልን ይዘው እንደሚገባ እንደዚሁም ሱረቱር ረህማንን ስንቀራ ሁሉ ጊዜ በቃ الرحمن የሚለውን ስያሜ ያስታውስን እንድንቀራ ያደርገናል። الرحمن የሚለውን ስያሜ በዛ በቁርአን አንቀጽ ውስጥ ያስተነተንን ወደ ራሳችን ያመጣን ከአላህ Subhanahu Wa Ta'ala ጋር ስያሜው ጋር ራሳችንን ያቆራኘን ያኔ አላህ Subhanahu Wa Ta'ala እንደሚያዝንልን እንደሚወደን እንደሚራራልን ከራሳችን ከነፍሳችን በላይ እንደሚወደንና እንደሚራራልን እያሰብን እንድንጓዝ ያደርገናል ማለት ነው። ሌላው ነገር ደግሞ የምንመለከተው 9ኛው ነጥባችን መልካም ስራን የሚያነሳሳ ስም መሆኑ ነው። ሌላው ነገር የአላህ Subhanahu Wa Ta'ala ስያሜ ማለትም الرحمن የሚለው ስያሜው መልካም ስራ እንድንሰራ ያነሳሳና ለዛ ነው ሱረቱል አዕራፍ ላይ አምላካችን አለ ኢነ ረህመተላሂ ቀሪቡን ሚነል ሙህሲኒን አላህ Subhanahu Wa Ta'ala እኮ ችሮታው ከመልካም ሰሪዎች ጋር ነው ይላል። ኢነ ረህመተላሂ የአላህ Subhanahu Wa Ta'ala ረህመት እዝነት እኮ ቀሪቡን ሚነል ሙህሲኒን ከመልካም ሰሪዎች ከበጎ ሰሪዎች እኮ ቅርብ ነው በማለት መልካም ስራ እንድንሰራ የሚያነሳሳ ስያሜ ነው። ኢነላህ ከተበ ያላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ? ኢነላህ ከተበ ኢህሳና አላህ Subhanahu Wa Ta'ala እኮ ከተበ ኢህሳንን ጽፏን መልካም ስራን ጽፏ አላ ኩል ሸይ በሁሉም ነገር ላይ በማለት ያላህ መልእክተኛ ይናገራሉ ማለት ነው። ስለዚህ ይሄ መልካም ስራ የሚባለው ነገር ላይ እንድንሽቀዳደም ያደርገናል። ኢማሙ ሰዓዲ ረሂመሁላሁ ተዓላ ምን ይላሉ? فكلما كان العبد أكثر إحسانا
አንድ ባሪያ እኮ መልካም ስራ ባበዛ ቁጥር ካነ አቅረበ ኢላ ረሕመቲ አላህ ሱብሓነሁ ወተዓላ ረሕመቱላሂ ወደ አላህ ሱብሓነሁ ወተዓላ እዝነት በጣም እየቀረበ እንደመጣ ማሳያ ነው በማለት ይናገራሉ ማለት ነው። ተፍሲር ሰዓዲ ይህንን ይናገራሉ ማለት ነው። ተፍሲር ሰዓዲ ከተፍሲራቸው ላይ ኢማም ሰዓዲ ከተፍሲራቸው ላይ ማለት ነው በመጽሐፋቸው ላይ። ሌላውና የመጨረሻው ነገር ደግሞ የምንመለከተው እንግዲህ ከተውሂድ ዞር ማለት የለብንም። ሁሌ ቅድሚያ የምንሰጠው ለተውሂድ ነው የሚገባውና ከሽርክና ከኩፍር መጠበቂያ ይሆናል። አርራህማን የሚለው ስያሜ ሽርክ ኩፍር የሚባለውን ስያሜ ማነው ኩፍር የሚባለውን ነገር ወይም ደግሞ ይሄ ዙልም የሚባለውን ነገር እንድንርቅ ያደርገናል። ለዛ ነው ሱረቱል መርየም ላይ ቀደም እንደተመለከተው ቃለት ኢኒ አዑዙ ቢርረህማን ሚንከ ኢን ኩንተ ተቂያ አላህን የምትፈራ ከሆነ እኔ በአርራህማን እጠበቃለሁ አለች። መጠበቂያዋ ማን ነው? አላህ ነው። ስለዚህ ይሄ ተውሂድ ነው። የምንጠበቀው በሸያጢን በጅን በጠንቋይ በተለያዩ እንቶ ፈንቶ ሰዎች ሳይሆን የምንጠበቀው በፍጡራኖች ሳይሆን የምንጠበቀው በአርራህማን ባዛኙ ጌታችን መሆኑን በሱረቱ መርየም ላይ መረዳት እንችላለን። የተጠበቀችው ቀጥታ ይቺ ጀግና ሴት በአርራህማን ባዛኙ ጌታ እንደሆነ መረዳት እንችላለን ማለት ነው። ሌላው ደግሞ የአላህ መልእክተኛ አለይሂ ሰላቱ ወሰላም ኢዛ ከረበሁ አምሩን አንድ ነገር ጭንቅ ጥብብ ሲላቸው ቃለ ይሉ ነበረ ያ ሐዩ ያ ቀዩም ያኒ ሐይ ሆንከው ቀዩም ያኒ ህያው ራሱን ቻይ ሆንከው ጌታዬ ሆይ ቢረህመቲከ አስተጊስ ይሉ ነበረ። በእዝነትህ በአንተ ረህመት እኮ እኔ እጠበቃለሁ ይሉ ነበረ ማለት ነው። ስለዚህ መጠበቂያችን ምንድነው? አርራህማን የሚለው ስያሜ ስለሆነ የትኛውም ችግር መከራ የተለያዩ ነገራቶች ሲደርሱብን መጠበቂያችን ማን ነው? የአላህ ስያሜ ነው። አርራህማን ብለን ልንጠራ ይገባል። ቢረህመቲከ አስተጊስ በአንተ እዝነት እታገዛለሁ እጠበቃለሁ ልንል እንደሚገባ እንገነዘባለን። ኢብኑ አልቀይም ረሂመሁላሁ ተዓላ ምን ይላሉ? ፈልስቲዓዘቱ ቢርረህማን በአርራህማን እኮ መጠበቅ ተድፈዑ ሸር የተባለን በአጠቃላይ ትገፈትራለች በማለት ይናገራሉ ማለት ነው። ስለዚህ የትኛውም ሸር መጥፎ ነገራቶች ሲመጡብን አርራህማንን ተጣርተን ያንን ሸር ማስወገድና መገፍተር እንችላለን። አላህ Subhanahu Ta'ala በተማርነው እንድንጠቀም እለምናለሁ። እንዳላስረዘምኩባችሁ ተስፋ አደርጋለሁ። አርራህማን የሚለውን ስያሜ በዚህ መልኩ እንግዲህ በቁርአን በሐዲስ በዑለሞች ንግግር እንደዚህ ተመልክቻለሁ። እናንተ እንዴት እንደተረዳችሁት ምን እንደተማራችሁበት ኮሜንት ብታደርጉልኝ በጣም ደስ ይለኛል። ኢንሻአላህ የትኛውም ቦታ ላይ ሆናችሁ የፈለጋችሁትን ነገር ጠልባችሁ ቤታችሁ ድረስ እንድመጣላችሁ ከፈለጋችሁ ለምሳሌ መጽሐፍቶች የባልትና ውጤቶች እንደዚሁ ያኔ መጽሐፍ ስላችሁ እስላማዊ መጽሐፍቶችንም ሙጀለድ ለምሳሌ ኢብሳይ ሙስሊም ቡኻሪ የተለያዩ ነገራቶች እንደዚሁም በተጨማሪ ደግሞ የባልትና ውጤቶች ሽሮ በርበሬ እህል ዱቄት ማለት ለምሳሌ መውለድ ፈልጋ የምትወልዱ ሴቶች እንትን ማለት አቅቷችሁ ማዘጋጀት ያህል የገንፎ እህል ምናምን ከፈለጋችሁ እዚህ ተነገራቶች እኛ እናመጣላችኋለን። ልብሶች፣ ጌጣጌጦች፣ ሰዓቶች፣ ሞባይሎች፣ ኮምፒውተር የፈለጋችሁትን ነገር ብትጠልቡን ቤታችሁ ድረስ ኢንሻአላህ እናመጣለን። ሳውዲ ሁሉም ቦታ፣ ዱባይ ሁሉም ቦታ እናደርሳለን። ሌሎችም ቦታዎች ደግሞ በፖስታ እናንተ ከከፈላችሁ ኢንሻአላህ እናመጣላችኋለን ማለት ነው። አላህ Subhanahu Wa Ta'ala በሰማነው የምንጠቀም ያድርገን። መጨረሻችንን ያሳምርልን። الله يحفظكم والسلام عليكم ورحمة الله وبركاته.